የሮቤልና የሚራ ውሸት አሁንም እንደቀጠለ ነው። የአድናን ጅልነት እንበለው ወይስ የዋህነት እንበለው ምን እንበለው እኔ አላቅም። የሎሃና ራሱ ግራ ያጋባኛል ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ በክፍል 36 ሎሃና መጥቻለሁ ማለት ነው። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሮ አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ውድ ቤተሰቦቼ ማለት ነው። ላይክ ሼር ኮፒ ሊንክ ማድረግ ደግሞ እንዳትረሱ የኔ ውድ አበረታቱኝ። እንዴ እቺማ እንብትለኛለች ሁሌ ማለት ነው። በቃ ቋንቋውን ታስቸግረኛለች እንደዚህ አባራታችን ለማባለት ማለት ነው። ታስቸግረኛለች ምን አባቷ እንደሆነ ታላቅም ማለት ነው። ሎሃና ትናንትና ማለት ነው አድናን መቷት ነበረ በሚራ ምክንያት ማለት ነው። እንደዚህ ሚራ ቤት ውስጥ አግታኛለች ብላ ስታለቅስ ማለት ነው። ልትገለኝ ነው አንቃኛለች፣ በሩን ከፍተህ ግባ ምናምን እያለች በጣም የሚራ ውሸት በጣም ግራ ገብቷት ነበረ። ሎሃና ምን እየሰራች ነው? ምን እያረገች ነው? እነዚህ ሰዎች ናቸው ወይ ምናምን ብላ እንደዚህ በጣም ተገርማ ነበረ። የእነሱ ውሸታቸው ሳይገርማት የአድናን ማመኑ ለሚራ ማመኑ ደግሞ በጣም ግራ ገብቷታል። ምንድነው በቃ እንዴ አያምነኝም ማለት ነው። ዝም ብሎ ነው በአፍ ብቻ ነው አፍቅርሻለሁ የሚልኝ ብላ በጣም ተናዳ ነበረች ማለት ነው። ተናዳ ክላሷ ውስጥ ቁጭ ብላ ነበረች። አድናን ደግሞ ለምን መተዋት ብሎ በጣም ስለተባሳጨ ማለት ነው ሊጠጣ ወጥቶ ነበረ ማለት ነው። ሮቤል ደግሞ የተረገመ ሰው ቆጥሮ ማለት ነው ሊያስገድለው አስቦ ነበረ። አሁን ሊወጣ ነውና ተከታትለ ግደለው እንዳታስቀረው ብሎ ነበረ። እዚህ ጋር አድናን ነቅተዋል ማለት ነው። ያን ሰውዬ ለራሱ ቀጥቅጦ ስልኩን ተቀብሎ ስልኩን ወስደው ከኪሱ ማለት ነው ደወለ። ያቺ ስልክና ሮቤል ገደልከው ጨረስከው ሲለው አለው አልሞትኩም ሲለው ማለት ነው በጣም ደንግጦ ነበረ። በዛሬ ክፍል የነበረ ደግሞ አድናን ወደ ቤቱ እየሮጠ ሲመለስ አቶ ሮቤል ከሚራ ጋር ተማሻጥረው ማለት ነው። ሮቤል ወደ ሚራ ሄደና በቃ በጣም ችግር ተፈጥሯልና እንድታግዙኝ ፈልጋለሁ፣ እንድትረጂኝ ፈልጋለሁ። አሁን አድናን ወደ ቤት ይመጣልና ስልኬን ባለፈው ሐኪም ቤት ስንሄድ እንደተሰረቀ እንደጠፋ እንድትነግርልኝ እንድትተባበረኝ ስላት እኔ አልተባበርህም። ለምንድነው ሂድ ያን ሎሃና የምትል እሷን ትተባበር ሂድ እኔ አልተባበርህም ስትለው ባክሽ ብሎ ለመናትና በጣም ከመጠን በላይ ስለምታፈቅረው ሚራ በቃ እምቢ ልትለው አልቻለችም ማለት ነው። ተስማማች። ሮቤል ደግሞ ሳማትና በጣም በቃ እዚህ ጋር ማለት ነው በጣም ነው የገረመኝ። ሲስማት በጣም ተደሰተኝ። እንዴ በጣም በቃ የሌለ እኮ ነው የምታፈቅረው። ለምንድን ነው ግን እንደዚህ የጠላት እሷ የምታፈቅረው? ፍቅር እኮ እውር ነው ይባላል አንዳንድና እውነት ነው ቤተሰቦቼ። እንዴ ታዲያ ይሁን ያደረጋት በሷ ላይ ሌላ ሴት ወዶ አፍቅር ያለው እኔ ላንቺ አላፍቅርሽም እያላት እያለ እሷ ይሄን ያህል ነው የምትወደውና ተባብረዋለች። ከዛ አድናን ሲመጣ ማለት ነው አንተ ምንድነው ያደረከው? የሞትኩ መሰለ ይኸው አለው አልተሳካለም ስለው እንዴ ምንድነው የምትለኝ? እንዴ እዚህ ቤት መተኛት አይቻልም እንዴ ብሎ እንደሌለ ማለት ነው እንደተኛ ያስመስል። እንዴት ነው ግን የምችለው ቤተሰብ ይሄን ያህል ውሸት እንዴት ነው የምችለው? እኔ አላቀም በቃ እንዴ እንደዚህ አይነት ሰው እኔ አይቻላቅም። ሲዋሽ ሰው እንደዚህ አይቻላቅም ቤተሰብ ማለት ነው። በቃ ሽንጥጥ ነው ያደረጉት ሁለቱም። ሚራ ራሱ ስልክ የተደወለ ያንተ እኮ ነው ሲለው አረ ስልኩ እኮ ባለፈው ጠፍተዋል ሐኪም ቤት እያለን እኮ ጠፍቷል። ማን አናገራት? አሁን የሱ እንትናት የሱ ጠበቃ ናት ሚራ። እንዴ አድናን በቃ ሁሉ ውሸት
መረጃ በእጁ ያለ ሳይነቃ ሲቀር በጣም እኔ ያናደኛል ማለት ነው። በቃ ዝም አለ። ምንም ሊያደርግ አይችልም ማለት ነው። በቃ ዝም አለ። በቃ ሸመጠጡት። ግራ ገብቷታል ማለት ነው። ከዛ ሜራ ደግሞ መጣ ለሮቤል አንተ ሉሃና የምትለው አስሬ የሷ ድንግልና ፈልገህ አይደለ? ከአድናን በፊት አንተን እንድተኛ ፈልገህ አይደለ? እንደዛ ከሆነ እኔ ተባበርሃለሁ። አንቺ ምንድነው የምትዩ? አይደለም እኔ ሉሃና ከልቤ ነው ማፍቅራት። አይመስለኝም። ልጃገረድ ስለሆነች ነው ከአድናን በፊት አንተን ለመተኛት ፈልገህ ነው እንጂ ሌላ አይደለም። ወዳሃታት አይደለም። አንተ ፍቅር አታውቅም። እና ይሄን እንኳን ፍልገት እኔ ከሷ ጋር እንድትተኛ እተባበርሃለሁ፣ አግዛሃለሁ አለችው ማለት ነው። አለችኝ ምንድነው ጉዱ? ከዛ እንደዛ ስትለው በቃ እሱ ጭንቅላቱ ላይ አልነበረም፣ አላሰበም ነበረ። ሜራ ስታስበው ነው እንደዛ ያስበው ይመስለኛል። እንዴ ምን አባቱ አስባ ነው እንደዚህ ያለችኝ ብሎ ራሱ እየተጨነቀ በሜራ ሀሳብ መስማማት ሳይቀርብኝ አይቀርም አለና በሜራ ሀሳብ ተስማማ ማለት ነው። አድናን ሉሃና ሳሎን ላይ ቁጭ ብላ ስለነበረ አድናን ሄዶ ሉሃና ሮቤል እኮ ሊያስገድለኝ ነበር፣ ሰው ቆጥሮ ሊያስገድለኝ ነበርና አሁን ደግሞ አላረኩም ብሎ ዋሽኝ ስላት አላቅም እንደዛ ያደርጋል ብለህ ነው እንዴ? በራሴ አይቼዋለሁ፣ ስልኩን ይዤዋለሁ። አላቅም እኔ እንጃ አላቅም። ሉሃና ምን ያልሽ ነው እንዴ? እኔ ሮቤልና ሜራ ሆስፒታል አልሄዱም፣ ካፌ ቁጭ ብለው ነበር ስለ አላመንከኝም አይደለ? ያን ስታመን እንደዛ ብለህ ማውራት እኔን ትችላለህ። እንደዛ ብዬ ብነግርህ አንተ ታምነኛለህ? እኔ እንጃ። አረ ምንድነው ጉድ? ምን አይነት ነው የአድናን ማለት ነው። በጣም ነው የሚያናደው። በጣም ይቅርታ አላት። አንቺ ላይ እጄ ስላነሳው በጣም ይቅርታ አድርግልኝ ብሎ ጠየቃት። በቃ አንተ ከልጅህ እናት ጋር ሆን፣ በቃ እሷ ነው የምታስፈልግህ። እኔ እህቴን ሳገኝ እሄዳለሁ እና አንተ ከልጅህ እናት ጋር ሆን ስትለው እኔ ካንቺ ጋር መሆን ነው የምፈልገው፣ እኔ ከሷ ጋር መሆን አልፈልግም። እንዴ እንደዛ ብትል እኮ ታዲያ ልቧን እየሰበርክ ነው እንዴ ከሉሃና ጋር የምትሆነው? እንዴ ግዴታ እኮ ማመን አለብህ። እምነት ሳይኖር እንዴት ነው ከሷ ጋር የምትኖረው? የሆነ ነገር ሲፈጠር እሷን እየሰበርካት ነው። ልቧ እንዴት ታደርግ ሉሃና ማለት ነው። ወደ ክላሷ ሄደችና ሜራ ደግሞ ይሄን ሁሉ በልጇ ምክንያት ተጠቅማ ማለት ነው አድናን እንደፈለገች ያደረገች ነው ማለት ነው። አሁን የሜራና የሮቤል ተንኮል ሊጀምር ነው እዚህ ማለት ነው። ዋሽታ ለአድናን ሄድ ኮኮ አምጣልኝ አለችውና ኮኮን ይዞ ሲሄድ ደግሞ ሲመጣ ማለት ነው ይሄ እኮ አልፈልግም ነበር፣ ይሄ መጨጓራ እያቃጠለኝ ነው። ታዲያ መጀመሪያ አትነግረኝም ነበር? አሁን ነው የምትነግረኝ? ገና ሳልገዛው አትነግረኝም ነበር? ሳልሄድ ረስቼው እኮ ነው። በቃ ተወው ፈልጋ እያለች ተወው ትለዋለች። በቃ እሺ አመጣልሻለሁ አላትና ከዛ ኮኳ ቻፕስቲክ ብዙ ነገር አዘዘችው ማለት ነው። ከዛ ወደ ሮቤል ሄዳ አሁን ሁሉም ነገር ማድረግ ትችላለህ፣ ሁሉም ነገር አድርገህ ወደኔ ና አለችው ማለት ነው። እሱ ደግሞ ሄደ ሉሃናን ወጣልኝ ስትለው አልወጣም አላት ማለት ነው። እኔ አልወጣም፣ በቃ እኔ መውጣት አልችልም ብሎ እንደዛ ሲላት ሉሃና ደግሞ እየጮኸች ነበረት። አድናን ይደርስላት ይሆን ቤተሰብ? እኔ አድናን ይደርስላታል ብዬ አስባለሁ። ውድ ቤተሰቦቼ ለዛሬው የነበረ ይሄን ይመስል ነበር ማለት ነው። በቀጣይ ደግሞ በአሪፍ ነገር እንገናኛለን። ሰላም ለእናንተ ይሁን። እወዳችኋለሁ። ባይ ባይ።